ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተረፍርፍልኝ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ ማለት ነው። ሁላችሁም እንግዲህ የመጣሁበትን ርዕሰ ጉዳይ ከላይ መግቢያው ላይ አይታችሁታል ብዬ አስባለሁኝ። እንግዲህ ይህንን ቻናል ትጠቀሙበት የምትፈልጉ ሰዎች በጠቅላላ ብታናግሩኝ በጣም 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 ደስ ይለኛል። እኔ እንደዚሁ በስጦታ መልክ ለማንኛውም ሰው መስጠት እችላለሁ። ምክንያቱም ገንዘቡን ቢመጣም ባይመጣም አሁን ገንዘብ ምንም ጥቅም የለው። 100 ሺህ መጣው 200 ሺህ 50 ሺህ 60 ሺህ ምንም አይጠቅምም። ገንዘብ እንደምታውቁት ነው። እኔ ዋናው የምፈልገው ነገር ምንድን ነው? ሰው እንዲጠቀምበት ነው። እኔ በጣም በጣም ብዙ ዋጋን የከፈልኩት እኔና መድኃኔዓለም እናውቀዋለን። በእርግጥ በመጀመሪያ ስጀምር ገና ይሄን ያህል ዋጋ ከፍላለሁ ምናምን ብዬ አልነበረም። እንደ ቀልድ ነው የጀመርኩት። ነገር ግን ገብቼበታለሁ በሚል ሁኔታ 5 ወርም 6 ወርም አረፍ እያልኩ እየተመለስኩኝ ብዙ ጊዜ መስዋዕት አድርጌበታለሁ። በጣም ብዙ ነገር የምታውቁታላችሁ የሚያስከፍለውንና ብዙ ነገር ደክሜበታለሁ። ስለዚህ እንዲህ የደከምኩበትን ጉዳይ ማንም ሰው ወስዶ እንዲያስቀርብኝ አልፈልግም። መና እንዲቀርብኝ አልፈልግም። ገባችሁ? ድካሜ የትም እንዲሆንብኝ እንዲባክንብኝ አልፈልግም። ሰው ልጅ ጠንካራ ሰው ነው የምፈልገው። ጠንካራ ጠንክሩ የሚሰራ ሰው ደግሞ አንድ ሰው ጠንካራና ጎበዝ የሚሆነው ምን ላይ ነው? ዋጋ የከፈለበት ነገር ላይ ነው። ዋጋ ሳይከፈልበት የመጣ ነገር ሁሌም ቢሆን ርካሽ ነው። ገባችሁ? ብዙ ሰዎችን አይተናቸዋል። የሆነ ቻናል ላይ ቀርበው ታዋቂ ሆነው የሆነ ሚዲያ ላይ የሆነ ጣቢያ ላይ መጥተው ታዋቂ ሆነው ያመጡትን እውቅና ያመጡትን ነገር ወይንም በተለያየ ሚዲያ የራሳቸውን ሚዲያ ከፍተው ከመጡ በኋላ ከምንም አይቆጥሩትም። ለምን? በነፃ የመጣ ስለሆነ ደክሞ አይደለም ያመጡት። እዚያ ጋር ቀረቡ፣ ታወቁ፣ እኛ አወቅናቸው፣ ተከተልናቸው፣ እሺ ቀጣይ ፓርታቸው ምን ይሆን ምናምን እያልን ጓጓን፣ ተከታታያቸው ሆነን እንደ ተራ ነገር ነው የመጣ ነው። ደክመው አይደለም እኛን ያመጡን፣ ደክመው አይደለም። በቃ በሆነ አጋጣሚ ህይወት ያመቻቸችላቸውን አጋጣሚ ተጠቅመው ስለሆነ ያንን ነገር ሲጠቀሙበት አላይም። በጣም ብዙ ሰዎች ማለት ነው። ስቲል ነው እኔ ስለምከታተላቸው እንደዚህ መላችሁ። ስለዚህ እኔ ግን እዚህ ጋር ለመድረስ እንዴት አይነት ዋጋ እንደከፈልኩኝ እኔና ፈጣሪ እናውቀዋለን። የእውነቴን ነው የምላችሁ። በእርግጥ በመምጣቴ ምናምን ነገር አልተጸጸትኩም። በጣም ብዙ ነገር ነው ያተረፍኩት እዚህ ጋር፣ በጣም ብዙ እውቀት። በእርግጥ ጓደኛ ብታተርፉትም ጓደኛ ይመጣል ይሄዳል፣ የምታውቁት ነገር ነው። ለእናንተ የሚነገር ነገር አይደለም። ብዙ ሰዎች የራሳችን ሰዎች ራሱ የምንላቸው ያው የሚመጡ የሚሄድ ነገር ነው። የሆነ ፓርት አብሯችሁ የሆነ ሰው ይቆያል። ያ ሰው ይሰልችውና ይሄዳል። የፈለገ ሀዘናችሁን ብትነግሩት፣ የፈለገ የውስጣችሁን ቁስል ብትነግሩት፣ የፈለገ ሰው እውቀት ስለእናንተ ቢኖረው ራሱ ከእናንተ ጋር የሚቆይ የትኛውም ሰው የለም። ለተወሰነ ጊዜ ከእናንተ ጋር ይቆያል። ከዛም በኋላ ይደክመውና ይሄዳል። ሰው ስለሆነ ማለት ነው። ገባችሁ? ከሰውም በላይ እውቀት አትርፊበታለሁ ነው የምላችሁ። በጣም ብዙ ነገርን የምሰራቸውን ኮንቴክቶች ታውቃላችሁ። መረጃ ነው የምሰበስበውና በጣም ብዙ የማላውቃቸውን ነገሮች አውቄያለሁ። በጣም ብዙ ነገር ተምሬበታለሁኝ። በቃ ዩኒቨርሲቲ ገብቼ ከተማርኩት በላይ ነው የተማርኩት ማለት ይቻላል። ዩኒቨርሲቲ የሚባለውን ነገር ባላውቀውም ግን እዚህ ጋር ዩኒቨርሲቲ አውቄያለሁኝ። እዚህ ጋር ከመጣሁ በጣም ብዙ ነገር እንዳውቅ ረድቶኛል። አሁንም ቢሆን እኔ በቃ በስራ ጫና ምክንያት ምንም ነገር ሊሳካልኝ አልቻለም እና መስራት ስላልቻልኩኝ ነው እንጂ አልፈልግም ነበር እንትን ማለት ነው። ግን በጣም ስራ በቃ ከአቅሜ በላይ ስለሆነብኝ ሰራለሁ ብዬ ራሱ ብዙ ተዘጋጅቼ ምን ብዬ ያን ነገር ሳልሰራው ቀራለሁኝ። እና ለምንድን ነው ለሚሰራ ሰው የማልሰጠው? ለምንድን ነው ጠንካራ ሰው ሰርቶ የማይለወጥበት? ለምን? የኔ ቻናል እንደምታውቁት በራሴ ነው የምሰራው ሁሉንም ነገር። ምንም አይነት እንትን የለበትም እስካሁን ድረስ ማለት ነው። እና ሌላ ሰው ቢይዘውና ቢሰራበት ብዙ እንደሚያተርፍ ብዙ እንደሚለወጥበት ስለገባኝና ስለተገነዘብኩኝ ዛሬ እንግዲህ በይፋ ወደ እናንተ መጥቻለሁ ማለት ነው። እናንተ ግምቱን ስጡ። ይሄን ያህል ያወጣል ብላችሁ እናንተ በገመታችሁት፣ እንደዚሁም ደግሞ ትክክለኛ ገዢ በውስጥ መስመር መታችሁ አናግሩኝ። ትክክለኛ ገዢ። ዋናው ነገር ገዝቶ የሚያስቀምጠው አይደለም የምፈልገው፣ ገዝቶ በጥንካሬ ሰርቶ የሚለወጥበት ሰው ነው የምፈልገው። የሚሰራ ታታሪ፣ በቃ የማይሰለቸው የማይደክመው ሰው። ገባችሁ? ስራ ምንም ቢሆን ምን፣ የትኛውም ስራ ትኩረት ካልሰጣችሁት ዋጋ የለውም። ትኩረት የተሰጠ ነገር ብቻ ነው ለውጥ የሚያመጣው። እኛ ትኩረት ያልሰጠነው ነገር ምን ጊዜም ቢሆን ቁጭ ብለን እኛ ለውጥ ሊመጣ አይችልም። እኛ በሰራነው ቁጥር ነው ለውጥ የሚመጣውና ታታሪ ሆኖ የሚሰራ የመስራት ሞራል ያለው ሰው
ቢገዛኝ በጣም ደስ ይለኛል። ካለበዛማ እኔው ጋር ቢቀመጥ ምንድነው። ነገር ግን እኔ ምንድነው ዋናው የፈለኩት ነገር ቤተሰቦቼ ይሄን ሁሉ ደክሜበት ይሄን ሁሉ ነገር ለፍቼበት እኔም ሳልሰራበት ሌላ ሰውም ሳይሰራበት እንዲቀር አልፈልግም። በቃው ምን ለፋሽ ምናምን እኔ የለፋሁትን የሚያቅሰው ያውቀዋል። በፊት ከኔ ጋር የምታውቁኝ ሰዎች ታውቃላችሁ። በተለይ ሰዓት ለመሙላት ምናምን ያለውን ነገር እንደ በፊቴ በጣም ጠንካራ ብሆን ስራው ምንም የተጨመረ ነገር የለም። ኦልሬዲ ያው ነው። ነገር ግን እንደ በፊቴ ጠንካራ አይደለሁም። ሰው መቼም ቢሆን ይለወጣል። ገባችሁ? ሰው እንደ በፊቱ እንደ መጀመሪያው ጊዜ ሞራላቸው በዛው አይቀጥልም። ሰው ባሰበው መንገድ ምንም የሚሄድ ነገር እንደሌለ ነው የተረዳሁት ማለት ነው። እኔ በኔ ሀሳብ ያሰብኩት ነገር ነበር። ነገር ደግሞ የፈጣሪ ሀሳብ ደግሞ ሌላ ሊሆን ይችላል፣ አላውቅም። እኔ መቼም በጣም ጠንካራ ሆኜ እንደምሰራ ምናምን ነገር ነው እኔ የማውቀው የነበረው ድሮ በፊት ላይ በተለይ መሀል ላይ የሆነ ሰዓት ላይ ሲደርስ ነው ዝም ብዬ መጀመሪያ እንደ ቀልድ ነበር የጀመርኩት። ከዚያ መሀል ላይ ሲደርስ ያለውን ነገር ከሰዎች እንደዚህ ነው ይሄም እንደዚህ ነው የሚደረገው ምናምን እያልኩት ከገባሁበት በኋላ በቃ በጣም ጠንካራ ሆኜ እንደምሰራ እንደኛ በጣም ነው የምወደው። እስቲ ነው በጣም የምወደው ነገር ቢኖር ይሄ ነገር ነው፣ ቪዲዮ መስራት ነው። በጣም ነው የምወደው እና እንደ በቃ ጎበዝ እንደምሆን ነበር የማውቀው። ግን የሆነ ሰዓት ላይ ሳስበው ለካ ደክሞኛል። እንደ ደከመኝ ነው የተረዳሁት። እውነቴን ነው የምላችሁና ድክም ብሎኛል። ስለዚህ በቃ ቪዲዮ እሰራለሁ ምናምን ብዬ ሁላ አቅጄ ምንም ነገር ሳላደርግ እኮ ነው ስራም ጨርሼ ምን ብዬ በቃ ያ ነገር አይሆንም፣ አይሳካባቸው ሁኔታዎች በጣም ብዙ ጊዜ እየገጠመኝ ነው ያለው በተከታታይ ማለት ነው። እሰራለሁ ብዬ ራሱ በቃ ወይ እንዴት ብዬ ላስረዳችሁ፣ በቃ ማስረዳበት ቋንቋ ራሱን የተቸገርኩት እና በአጭሩ በቃ ያ ስሜት የት ሄደ? ያቺ ጠንካራ ሴት የማይደክማት 3 ሰዓት 4 ሰዓት ላይ ቁጭ ብላ ትቆየ የነበረችዋ ሴት የት ሄደች? ያችም ሴትን የሆነኝ ምንም የተለወጠ ነገር የለም ማለት እንዴት ብዬ እንደማስረዳችሁ አይሉን። እናንተ ገጥሟችሁ በቃ እንዲህ አይነት ነገር በስጣችሁ በቃ በቃኝ ማስመሰል በቃኝ አላችሁበት። እግዚአብሔር ወደ ራሳችሁ ስትመለሱ በቃ እኔ አሁን የገጠመኝ ነገር ይሄ ነው። ጊዜ በጣም ጠበበኝ ምናምን የምልበት ሁኔታ ላይ አይደለሁም። ምክንያቱም የምሰራውን ስራ ከኔ በላይ በጣም ብዙ ጊዜያቸውን አብቃቅቶ ብዙ ስራ የሚሰሩ ሰዎች አሉ። ግን እሳ ሞራል የሚባለው ነገር የለም አሁን ላይ ውስጤ በቃኝ አይነት ደረጃ ላይ ደርሻለሁ። ስለዚህ መስራት ሞራል ያላችሁ የመስራት ፍላጎት ያላችሁ ፕሊስ በውስጥ ኮንታክት አድርጉኝ። እኔ እሰጣችኋለሁ ማለት ነው። ቻናል ላይ እሰጣችኋለሁ ሳይሆን ቢያንስ በትንሽ ፐርሰንት እንኳን እናንተ ምን እንድትሰሩ ለእናንተ ሞራል እንዲሆናችሁ የተወሰነ ነገር እንዲካፍሉ ፈልጋለሁ። ግምቱን ግን ለእናንተ ሰጥቻለሁኝ። እኔ ስለማላቅ ማለት ነው። እንደዚህ አይነት ነገር እውቀቱ የለኝም። የምታውቁ ሰዎች ገምቱት። በግምቱ መሰረት ማንኛውም ሰው ይምጣና ያናግረኝ፣ እሸጥላችኋለሁ ማለት ነው። እስከምታናግሩኝ ድረስ በጉጉት እጠብቃለሁ። እባካችሁ በዚሁ አጋጣሚ ግን አደራ የምላችሁ ነገር ጠንክራችሁ ስሩበት። በጣም የተደከመበት ነው። እውነት ሁሌ እላችኋለሁ ብያችኋለሁ ቅድም ላይ እንደ በፊቱ ጠንካራ ሰው ብሆን ኖሮ በስመ አብ አላቅም በጣም በቃ እንትን እንደምል ያኔ ስራው እንደውም ከድሮ በጣም ቀንሶልኛል ማለት እችላለሁ። ድሮ ህፃናት ልጆች ነበሩኝ፣ አሁን ልጆች አድገው ምናምን። ነገር ግን በቃ እንደዚህ ሶሻል ሚዲያ ላይ በጣም ነው የቀነስኩት። መረጃም አይደርሰኝም፣ ለመከታተልም ፍቃደኛ አይደለም ውስጤ። ከሚዲያው በቃ ርቅ ያለው ማለት ይቻላል። የለውም ሶሻል ሚዲያ ላይ ታውቃላችሁ። ከአንድም 2 ስልክ አለ። ምንም የቸግሬ ነገር የለም። ዋይፋይ በየግድግዳው ነው። አላቅም ያ ሞራሌ ወዴት እንደጠፋ ያ ነገሬ ወዴት እንደጠፋ እኔ ራሱ አላቅም። ይቅርታ አድርጉልኝና ማለት ነው። ምንም በቃ መተኛት፣ ስራ መስራት ከዚህ ውጪ በቃ ስልኬን የሆነ ሰው ደውሎልኝ ስልክ እንደው ማውራት ራሱ ደክሞኛል ብላችሁ ታምናላችሁ? ግን እዚህ ደረጃ ደርሻለሁኝ እና ቤተሰቦቼ ጓደኞቼ እስከዚያው ድረስ ላይክ እና ሼር እያደረጋችሁ ግን ይሄንን መግዛት ለሚፈልግ ለየትኛውም ሰው አድርሱልኝ። በውስጥ በቴሌግራም ሆነ በዋትስአፕ በኢሞ በፈለጋችሁ ቦታ ኮንታክት አድርጉኝ። ስልኬን አስቀምጠላችኋለሁኝ። እንደነገርኳችሁ ነው። እኔ አሁን ያው መስራት ትንሽ ፍላጎቱ ስለቀነሰብኝ ነው በውስጥ ያለው ፍላጎት እንጂ ምንም አይነት ችግርም ኖሮብኝ አይደለም። የገንዘብም ችግር ፈጣሪ ይመስገን የለብኝም።
እንደዚሁም ደግሞ የሌላ ነገር ችግር ኖሮብኝ አይደለም እንደነገርኳችሁ ማለት ነው። ወይንም ደግሞ ቻናሉ የሆነ ነገር ተፈጥሮ አለ በጣም ጽድት ያለ ከምነግራችሁ በላይ ማለት ነው። የራሴ ኮንቴክት ናቸው ጠቅላላ ምንም የሰው ነገር የተቀላቀለበት ነገር የለም። እና መስራት የምትፈልጉ ግን ብቻ አናግሩኝ። መስራት የሚፈልግ ብቻ ይግዛኝ ማለት ነው። ለሌላ ሰው አይደለም። ፍላጎቱ በውስጡ ፍላጎት የጫረበት ሰው ፍላጎት ያለው ሰው በውስጡ ለምን እኔ ድክመት የደከምኩበት ነገር የሆነ ሰው ጋር ሄዶ ተቀምጦ መና እንዲቀር አልፈልግም። ገባችሁ? እንድሰሩበት ነው የምፈልገው። ስለዚህ የመስራት ፍላጎት ያላችሁ ማንኛችሁም ብትሆኑ ኮኔክት አድርጉኝ ማለት ነው። ኮንታክት አድርጉኝ። ኮኔክት ነው ኮንታክት ነው የሚባለው አላቅም በእንግሊዝኛው። ዞሮ በውስጥ አናግሩኝ ነው በአማርኛ አይደለም። በአማርኛው አናግሩኝ። ስለ ዋጋው ችግር የለውም እንስማማለን ማለት ነው። ምንም ችግር የለውም። እኔ እንደነገርኳችሁ በቃ አሁን ላይ ትንሽ ለራሴ ጊዜ መስጠት ስላለብኝና በስራ ምክንያት ስራዬን ሰርቼ ከስራ ውጪ ለራሴ ጊዜ መስጠት ነው የፈለግኩት። በቃ ይሄ ወሬ ምናምን መረጃዎችን ለማሰባሰብም አይዶን ነው እንዴት ብዬ እንደማስረዳችሁ ብቻ የደረሰበት ይረዳኛል። ሌላ ሰው ባይረዳኝ ማለት ነው። ቤተሰቦቼን ያለው ነገር በያላችሁበት በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ይሄንን ቪዲዮ ግን ላይክ እንደዚሁም ሼር አድርጋችሁ ለሚገዛ ሰው ብታደርሱልኝ በጣም ደስ ይለኛል። እንደዚሁም እናንተ ደግሞ ይሄንን ያዳመጣችሁ መግዛት ከፈለጋችሁን ኮንታክት አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሀገራችንን ፈጣሪ ዳሯን እሳት ማሯን ገነት አድርጎ ከውጭም ከሀገር ውስጥም ወራሪ ይጠብቅልን፣ ይታደግልን። በሰላም በጤና ለሀገራችን ያብቃን። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ። በድጋሚ እስከምንገናኝ ቻው።